ሰላም ተመልካቾቻችን እንደምን ቆያችሁ? ለዛሬ ያሰባሰብናቸውን በአራቱም አቅጣጫ ላይ የተፈጸሙትን የፋኖ ትንተናዎችንና ሌሎች አስደሳች የፋኖ የድል ዜናዎችን በዚህ አጭር ደቂቃ ልናሰማችሁ ተዘጋጅተን ቀርበናል። ቪዲዮውን ላይክ በማድረግና ኮመንት ላይ ድል ለፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት። ምክንያቱም ለአማራ ፋኖ ይገባዋልና። ከአጫጭር መረጃዎችን ጀምር። በወግድ ወረዳ የመብረቅ ክፍለ ጦር በአብይ አህመድ ሰራዊት ላይ መጠነ ሰፊ ማጥቃት በመሰንዘር ድል አስመዘገበ። በዝርዝር ይዘነዋል። አፋብን ቴዎድሮስ 130ኛውን የአድዋ ድል የሚያስታውስ ገድል ፈጽሟል። ዘመቻ ሽመልስ በአድዋ ድል መታሰቢያ 206ኛ ኮር በ5 ግንባሮች በከፈተው የተቀናጀ ማጥቃት ደማቅ ድል አስመዝግቧል። ሁሉንም በዝርዝር የምናቀርብ ይሆናል። ተከታተሉን። በየአድዋ ተራሮች ላይ የተገኙ የአባቶቻችን ገድሎች ዛሬም በዕለተ ቀኑ በእኛ በልጆቹ የውክልና ጦርነት እያካሄደ ባለው በብልጽግናው ወራሪ ሰራዊት ላይ አንጸባራቂ ድል ተቀዳጅተናል ሲል ኮሩ ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ደቡብ አማራ ቀጠና አጼ ዘርዓ ያዕቆብ አንደኛ ኮር ለተከታታይ 3 ወራት ወታደራዊ ፖለቲካዊ ስልጠና ያሰለጠናቸውን ምልምል የፋኖ ወታደሮች በትላንትናው ዕለት አስመርቋል። በጎጃም ጃዊ ቀጠና ኩንብር ከተማና አካባቢው የሰፈሩት የጠላት አሃዶች ላይ የአፋብን ቴዎድሮስ እዝ የ105ኛ የ206ኛና 201ኛ ኮሮች በጥምረት ባደረጉት መብረቃዊ ጥቃት 2 ዲሽቃ፣ 10 ብሬን፣ 4 ስናይፐርና የክፍለ ጦር መገናኛ ሬዲዮን ጨምሮ በርካታ ወታደራዊ ቁሳቁሶችን ማርከዋል። የካቲት 13 ቀን 2018 ዓ.ም አነጋግ ላይ በተደረገው ውጊያ የጠላት ወታደራዊ መኮንኖች ከእነ እግረኛ ሰራዊታቸው ተደምስሰዋል። ከሶስቱ ክንደብርቱ ኮሮች የተወጣጠ ኃይል አቅደው በተሳተፉበት ዘመቻ ጠላት የቁም ምሽግ ቆፍሮ ከተቀበረበት ዘልቆ በመግባትና አፈና በመፈጸም የጠላቱን ሎጂስቲክስና የሰው ኃይል መማረክና መደምሰስ ይችላል። የእጅ ቦምቦችን በብዛት በመጠቀም በተፈጸመው በዚህ አስደናቂ ወታደራዊ ጀብዱ ከተማረኩት ቁሳቁሶች መካከል 1 ከ200 በላይ የነፍስ ወከፍ መሳሪያዎች፣ 2 8 ብሬን ወይም መትሬስ፣ 4 ስናይፐር፣ 2 ዲሽቃ እስከ ሙሉ ክሻፈው 5 50 ሺህ በመጋዘን የተቀመጠ የክላሽና የብሬን ጥይት፣ 4 መገናኛ ሬዲዮኖች፣ በርካታ የእጅ ቦምቦችና ሌሎች ወታደራዊ ቁሳቁሶች ይገኙበታል። እንዲሁም 32 የመከላከያ አባላት በእጅ ሲማረኩ አንድ ማዕረጉና ማንነቱ እየተጣራ ያለ ከፍተኛ አዛዥን ጨምሮ ከ150 በላይ የጠላት ሰራዊት ተደምስሷል። የፋሺዝም መንፈስ ወራሽ የሆነው የአብይ አህመድ አገዛዝ ከባዕዳን ኃይሎች ጋር በመተባበር በአማራ ሕዝብ ላይ የከፈተውን የጥፋት ዘመቻ ለማስቆም ቁርጠን መነሳታችንን በዕለተ አድዋ ቃላችን በድጋሚ በማደስ እናረጋግጣለን። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ አፋብን ደቡብ አማራ ቀጠና አጼ ዘርዓ ያዕቆብ አንደኛ ኮር ለተከታታይ 3 ወራት ወታደራዊ ፖለቲካዊ ስልጠና ያሰለጠናቸውን ምልምል የፋኖ ወታደሮች በትላንትናው ዕለት አስመርቀዋል። የአብይ አህመድ ስርዓት በአማራ ህዝብ ላይ እየፈጸመው ያለውን የህልውና አደጋ ለመቀልበስና የህዝቡን ነጻነት ለማስከበር ወሳኝ ምዕራፍ ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አጼ ዘርዓ ያዕቆብ አንድ ኮር እንደ ንስር ተወርዋሪ የፋኖ አባላትን አስመርቆን ቀጥለዋል። አጼ ዘርዓ ያዕቆብ አንድ ኮር ከአዲስ አበባ 4 ኪሎ ቅርብ ርቀት ላይ የአብይን አየር ወለድ ኮማንድ በገባበት እየገባ አይቀጡ ቅጣት በመቅጣት የህዝቡን ሰላም ለማስከበር ከሊቅ እስከ ደቂቅ በዱር በገደሉ እየተዋደቀ ይገኛል። ሆኖም በዛሬው ዕለት ከ400 በላይ የሚሆኑ የኮሩ ፋኖ አባላት በስነ ልቦናና በአካል ብቃት የበቁ ስልጠና የወሰዱ ሲሆኑ እንደ ንስር ተወርዋሪ ተዋጊዎቹ የህዝባቸውን ደህንነት ለመጠበቅ በብቃት የተዋጣላቸው ሰልጣኞችን አስመርቀዋል። ሆኖም ሰልጣኞች በቀጣይ የተሰጣቸውን ትዕልከ ለመወጣት ዝግጁ መሆናቸውን ገልጸዋል። ይህ ስልጠና አንድ የህልውና አደጋ ላይ ያለን ህዝብ ነፃ ለማውጣት ብቻ ነው። ስርዓቱ የሞት ድግስ ደግሶብን ከምድር ገጽ ለማጥፋት እየሰራ ባለበት ሰዓት በዱር በገደሉ የህይወት ድልድል እየገነባን የአማራ ህዝብ የቁርጥ ቀን ልጆች በመሆን ሰልጣኞች የአጼ ዘርዓ ያዕቆብ አንደኛ ኮር በሚሰጠን ማንኛውም ግዳጅ ለመቀበልና በድል ለመወጣት የሀገራችን ሉዓላዊነትና የህዝባቸውን ነፃነት በአጥንታቸው ለመጠበቅ ቃል ገብተዋል። በየአድዋ ተራሮች ላይ የተገኙ የአባቶቻችን ገድሎች ዛሬም በዕለተ ቀኑ በእኛ በልጆቹ የውክልና ጦርነት እያካሄደ ባለው በብልጽግናው ወራሪ ሰራዊት ላይ አንጸባራቂ ድል ተቀዳጅተናል ሲል ኮሩ ገለጸ። ጠላት ገና ከዋዜማው ምሽት 4 ሰዓት ላይ ኔትወርክ በማጥፋት በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ ሰፊ ቀጠናን የሸፈነ በሁለት ወረዳዎች የወገንን ኃይል ለማጥቃት የተንቀሳቀሰ ሲሆን በጀግናው አጼ አምደ ጽዮን ኮር ስር የሚገኙት በ77 ክፍለ ጦርና በራንቦ ክፍለ ጦር የፋኖ ሰራዊት ኩፉኛ ተመቶ መመለሱን ኮሩ ገልጿል።
ከንጋቱ 11 ሰዓት ጀምሮ በተካሄደው አውደ ውጊያ የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የ77 ክፍለ ጦር ሲኖ ሻለቃ ባደረገችው የተቀናጀ ውጊያ በባሶንና ወረና ወረዳ ልዩ ስሙ መሃል አምባ በተባለ አካባቢ በአገዛዙ አየር ወለድ ሰራዊት ላይ ድል ሲቀዳጅጥ ጠላት ያለ የሌለውን ኃይሉን ከደብረ ብርሃን ከተማ ከወርቄ ከቀይትና ከጉዶ በረት በርካታ ሰራዊት ቢያሰልፍ እንደ ተርብ በሚናደፉት የአርበኛ ተስፋዬ ቦጌ የቃል ኪዳን ልጆች ተገርፎ ሙትና ቁስለኛ ተደርጓል። ተናዳፊው የ77 ክፍለ ጦር ሲኖ ሻለቃ ከንጋቱ 11 ሰዓት እስከ ረፋዱ 4 ሰዓት ድረስ ባደረገችው ተጋድሎ በጠላት ኃይል ላይ ከፍተኛ ኪሳራ ማድረሷን ክፍለ ጦሩ አስታውቋል። በተመሳሳይ ግንባር ልዩ ቦታው ጭራሮ ደብር በተባለ አካባቢ የእዙ የአርበኞች ጦር ሰራዊት በመሆን በቅርቡ ራሱን ወደ ክፍለ ጦር ያሳደገው የተጉለት ሳህለ ስላሴ ክፍለ ጦር በአንበገነኑ የብልጽግናው ሰራዊት ላይ ድል ተቀዳጅተዋል። ኮሩ ባደረገው ሌላኛው የአውደ ውጊያ ግንባር በሞጃንና ወረዳ ልዩ ስሙ አይሶፌ በተባለ አካባቢ የራንቦ ክፍለ ጦር 3ኛ ማንበግር ሻለቃ በብልጽግናው 112ኛ አየር ወለድ ክፍለ ጦር ላይ የተሳካ የደፈጣ ጥቃት ፈጽመዋል። በሁለቱም ግንባሮች በተካሄደው የተቀናጀ ተጋድሎ የአድዋ ተራሮች ላይ የተገኙ የአባቶቻችን ገድል ያስታወሰን ሲሆን ዛሬም በዕለተ ቀኑ በእኛ በልጆቹ የውክልና ጦርነት እያካሄደ ባለው በብልጽግናው ወራሪ ሰራዊት ላይ አንጸባራቂ ድል ተቀዳጅተናል ሲል የኮሩ ምክትል ቃል አቀባይ አርበኛ አባቢ ዘውዴ ለኮሩ ሚዲያና ኮሚኒኬሽን ክፍል በላከው የአውደ ውጊያ ውሎ አስታውቋል። በወግድ ወረዳ የመብረቅ ክፍለ ጦር በአብይ አህመድ ሰራዊት ላይ መጠነ ሰፊ ማጥቃት በመሰንዘር ድል አስመዝግቧል። በደቡብ ወሎ ዞን ወግድ ወረዳ ውስጥ በሚንቀሳቀሰው የንጉስ ሚካኤል አሊ ኮር ስር የሚገኘው መብረቅ ክፍለ ጦር ከትላንት የካቲት 21 ቀን 2018 ዓ.ም ከምሽት 5 ሰዓት ጀምሮ በወረዳው በተለያዩ አካባቢዎች ሰፍሮ በሚገኘው የብርሃኑ ጁላ ሰራዊት ላይ የተቀናጀና ብርቱ ማጥቃት መክፈቱ ተገለጸ። ከክፍለ ጦሩ የተገኘው መረጃ እንደሚያመለክተው የፋኖ አባላቱ በታከደ የቁረጣ ስልት ጠላትን ግራ በማጋባት ከፍተኛ ጉዳት እያደረሱ ይገኛሉ። በዚሁ ኦፕሬሽን ላይ በርካታ ሻለቃዎች የተሳተፉ ሲሆን አደነ ሀብትነውና ነብሮ ሻለቃ በሸመኔ ያጌ ቦርቦር እና የጉርባ አቅጣጫዎች የጠላትን እንቅስቃሴ በመቁረጥ ድንገተኛ ጥቃት ሰንዝረዋል። አሳምኖ ሻለቃ ምድር ገበያ በተባለ ስፍራ በወሰደው እርምጃ በርካታ የጸጥታ ኃይሎችን ሚሊሻዎችን ደምስሷል። የወረዳው ወቅታዊ ሁኔታ ውጊያው አሁንም ግለቱን ጠብቆ በቀጠለባቸው አበየ ጉርባ፣ ያጌ፣ ሸመኔና ምድር ገበያ አካባቢዎች የክፍለ ጦሩ አባላት አመቺ ቦታዎችን በመያዝ የጠላትን እንቅስቃሴ መግታት ችለዋል። በአሁኑ ወቅት የወግድ ወረዳ በፋኖ ኃይሎች ተከባ የምትገኝ ሲሆን በአብይ አራዊት ሰራዊት በኩል ከፍተኛ የመንፈስ መላሸግና የመሸነፍ ስሜት እየታየ ይገኛል። አባይን አስገብቻለሁ እያለ ሲፎክር የነበረው ኃይል አሁን በገባበት አጣብቂኝ ምክንያት መውጫ አጥቶ በከፍተኛ ጭንቀት ላይ ይገኛል ሲል ክፍለ ጦሩ ገልጿል። ምንም እንኳን የሟቾችና የቁስለኞች ቁጥር በዝርዝር ባይገለጽም የብርሃኑ ጁላ ጦር ከፍተኛ የሰው ኃይል ማጣቱንና ቀሪው ኃይልም እጅ ለመስጠት የሚገደድበት ሰዓት ቀርቧል። የአካባቢው ነዋሪዎች እንደሚሉት ውጊያው እጅግ ጠንካራና ድምጹም በከባድ እንደሚሰማ ገልጸው የፋኖ ኃይሎች በየአቅጣጫው የበላይነት ይዘው እንደሚንቀሳቀሱ አረጋግጠዋል። በወርሃ የካቲት የጥቁር ሕዝቦች የነጻነት ምልክት በሆነው የአድዋ ድል መታሰቢያ ቀን በልዩ ግዳጅ ታሪክ ሰርቶ በአጃዊ በተሰዋው እንኩ ታጋይ በሽመልስ ዘመቻ ያወጀው 206ኛ ኮር በደብረ ማርቆስ ከተማ ከሌሊቱ 10 ጀምሮ በከፈተው የተጠናከረው ውጊያ በውሃጋኑ የመሸገውን ጠላት 14ኛ ክፍለ ጦር ንጉሥ ተክለ ሃይማኖት ሻለቃ በሞርተር በመታገዝ ባደረገችው ማጥቃት ጠላትን በምሽጉ አንገቱን ቀልተዋለች። ባልተጠበቀ ሰዓት የታገደ ውጊያ የከፈተው 206ኛ ኮር በደብረ ማርቆስ ከተማ እስከ ንጋቱ 1 በመፋለም አስደናቂ ጀብድ የፈጸመ ሲሆን በተመሳሳይ ከንጋቱ 12 ሰዓት ጀምሮ እስከ 4 ሰዓት በሊባኖስ ከተማ የመሸገውን ጠላት የተናነቀው 14ኛ ክፍለ ጦር ጅበላ ሙተራ ሻለቃ በጠላት አስከሬን ላይ የተረማመደ የማይደፈሩ የሚባሉ የቁም ምሽጎችን ሲንድ አርፍደዋል። በዚህ አውደ ውጊያ የጠላት የጦር አመራሮች ተጨምሮ ሚኒሻና አድማ ብተናዎች መገደላቸው ተረጋግጧል። ጠላት እንዳይተሳሰር ከደብረ ማርቆስ ደጀን ቁይ ድረስ መጠነ ሰፊ ጥቃት የከፈተው 206ኛ ኮር የጠላትን ዋና ወታደራዊ ካምፕ አድርጎ የተቀመጠበትን የየትኖራ ወታደራዊ ሰፈር በሞርተር በመደብደብ የኃይል ሚዛኑን ያዛባው 34ኛ ክፍለ ጦር በደጀን ወረዳ በጉብያ ከተማ በመሸገው ጠላት ላይ ከንጋቱ 12 ሰዓት ባደረገው የሙሉ ድምሰሳ ውጊያ ከ60 በላይ የጠላት ኃይል ሙትና ቁስለኛ ሲደረጉ ጠላት ዙ 23 ሞርተር መድፍና ቢኤም ቢጠቀምም የኃይል ብልጫ መውሰድ አልቻለም።
በቅጥል ስሙ ኮከብ ተብሎ የሚጠራው የአድማ ብተና ዘመቻ መሪ በተገደለበት የጉብያ ግንባር 34ኛ ክፍለ ጦር ከጠላት ጋር በመተናነቅ ጠንካራ የሚባሉ ምሽጎችን በቦምብ በማፈራረስ ጠላት የሚመካባቸው የሚኒሻ አመራሮችም ተገድለዋል። በሌላ ግንባር 24ኛ ክፍለ ጦር በቆይ ከተማና አቅራቢያ ባደረገችው ማጥቃት የደባይ ጮቄ ሻለቃ የተሰጣትን ግዳጅ በብቃት በመወጣት በርካታ የጠላት ኃይል መደምሰሷም የታወቀ ሲሆን በተለያዩ ቦታዎች እስከ 6:30 በተፈጸመው ማጥቃት ከ125 በላይ የጠላት ኃይል ላይ ጉዳት መድረሱም ተገልጿል። በጀግናው ሽመልስ ዘመቻ ሰይሞ የጠላትን ኃይል በማዛነፍና የግንኙነት መስመሩን በመበጣጠስ በጉብያ የመሸገውን ጠላት ሙሉ ድምሰሳ የፈጸመው 206ኛ ኮር በኮሩ ወታደራዊ አመራሮችና የክፍለ ጦር ወታደራዊ አመራሮች ሻለቆችን በማቀናጀት ከሌሊቱ 10 ሰዓት ጀምሮ ያደረጉት ውጊያ የጠላትን ማዘዣ ጣቢያን ጨምሮ በ5 ግንባሮች ድል መከናጀታቸውን የ206ኛ ኮር ወታደራዊ መመሪያ አስታውቋል።